ሴካንድን መታ ተከለኪናለሽ ግን ግንኙነት ብናደርግ ችግር የለውም ታያለሽ ምን አይነት ነገር ነው የምትናገሩ ብላችሁ ብዙ ሰዎች እየተናገራችሁ ነው ባይ ዘ ዌይ ሴካ መምታትና ግንኙነት ማድረግ አንድ አይነት ነው እንዴ ሴጋ ሱስ ውስጥ ያለ ወንድ ማለት ነው በቀን ውስጥ 3 4 5 ሊሄድ ይችላል ባይ ዘ ዌይ ሴጋ በመምታት ጊዜና በየቀኑ ሊሆን ይችላል ማን ወንድ ነው በቀን 5 ጊዜ በየቀኑ ግንኙነት የሚያደርገው ስለዚህ በዛው መጠን በቀን ውስጥ ያ ሁሉ ሰዓት የዘር ፈሳሽ ተደጋጋሚ የሚፈስ ከሆነ ሆርሞናችሁን እያዛባችሁት ነው የምትሄዱት ሁለተኛ ደግሞ የስፐርም ኳሊቲ ወይም የዘር ፈሳሻችሁን ኳሊቲ እየቀነሳችሁ ነው የምትሄዱት እየቀጠነ ነው የሚሄደው እዛ ውስጥ ያለው ስፐርም እየቀነሰ ነው የሚሄደው እንቅስቃሴው ደግሞ እየተበላሸ ነው የሚመጣው በሴካ መምታት ጊዜ ያለው ፍጥነት ያለው ፍትጊያ ያለው ጥንካሬ ያለው ሸካራነት የእጃችሁ ሸካራነት በራሱ እዛ አካባቢ ያሉትን ነርቮች የመግደል ባህሪ ያለው ለዛ ነው ሴጋ መምታት ስንፈተ ወሲብ ያመጣል ግን ግንኙነት ተደጋጋሚ ማድረግ ስንፈተ ወሲብ አያመጣም ብዬ የምናገርበት ምክንያት ያ ነው ማንኛውም ስንፈተ ወሲብ በቶሎ መጨረስ በብልት አለመቆም ችግር ሁሉን ነገር መታከም የምትፈልጉ ከሆነ ባዮ ላይ ያስቀመጥኩትን ስልክ ቁጥር ከጠዋት 3 ሰዓት እስከ 12 ሰዓት ድረስ ደውላችሁ በአካል ለመምጣት ቀጠሮ ማስያዝ ትችላላችሁ በስልክ ምንም አይነት አገልግሎት አንሰጥም በአካል ለምትመጡ ግን ሁልጊዜ እጠብቃችኋለሁ ባይ ባይ